ሰደበን አልሰደበን ወንጌል እንናገራለን። በእውነት በጣም በእውነት የሚቀርብን ማህበራዊ ጉዳይ ካለ በእውነት ይቅርብን፣ ከዘላለም አይበልጥብንም። እና ይህንን እውነት ለመናገር የተጋችሁ እንድትሆኑ የጌታ ጸጋ ይብዛላችሁ። ሰላሙ ከእናንተ ጋር ይሁን። እንግዲህ እኔ ስለ የሚተራመምሱት ነገር አይገባኝም። እንኳን አውርቼ በጣም ነው የሚገርመኝ። እኔ እግዚአብሔር ስሙ ይባረክ። ግን በእውነት ይህን ነገር የዚህ ጽሁፍ ስህተቱ እኔ ማለቴ ብቻ ነው። ሌላ ሰው ቢለው ስህተት አይሆን፣ በቃ ይታወቃል። ጥላቻ አለባቸው ምናምን። እኔም ይህንን አውቃለሁ። የታመነ ነው፣ ምንም እንትን የለውም። ይህንንም ተቀብዬ ነው ያለሁትኝ። ምንም ግን በጣም ትንሽ ግራ የገባኝ አንዳንድ ወንጌል አማኞች ላይ ነው። አሁን ሌላ ሃይማኖት ምንም ቢል ተቀብያለሁ፣ የነሱ የሚጠበቅ ነው። አሁን ወደ ወንጌል አማኞች ነው ወደዚህ መዞር የፈለኩት፣ ወደዚህ ነው ጉዳዩን። ይህን ጽሁፍ ከጻፍኩ በኋላ በጣም በብዙ ጽፈው ፎቶዬን አድርገው ሲያሰድቡ የነበሩ ወንጌል አማኝ ነን የሚሉ ናቸው። በጣም የገረመኝ ኦልሬዲ ያ ይጠበቃል። ያ እንደሚያሰድበኝ እንደሚሰደብ የታመነ ነው። ግን ፌስቡካቸውን ግቡና ቼክ አድርጉ። በጣም በብዛት የጻፈው ወንጌል አማኝ ነኝ ያለው አካል ነው። እና በጣም ገርሞኝ ሲያሰድቡ ነበር ፎቶዬን አድርገው። እንደው አደራ ምለው ልጄን የሰደቡትን ኮሜንት አጥፉት። እንደው የኔ ችግር የለውም። እኔ ዝግጁ ነኝ ባይተው ምንም ስድብ ለመቀበል። ግን የህፃኑን ልጅ ካያችሁ ኮሜንት አጥፉ። እሺ ኮሜንት አጥፉ። ወንጌል አማኝ ሆናችሁ እኔ ላይ የጻፋችሁ ከ10 ምናምን ከ20 ሰው በላይ አይቻለሁ። ትልልቅ ፔጅ ያላችሁ ማለት ነው። እያንዳንዳችሁን ስክሪንሾት አድርጌ ይዣለሁ። እኔ የጻፉ ሰዎች እነማን እንደሆኑ አላውቅም። ግን እነዚህ የጻፉበት ሰዎች በሙሉ ቅዱስ እግዚአብሔር ልጅ ምስክር ነው፣ የወንጌል ነገር ውስጣቸው የጠፋ ስፒሪታቸውን ወደ ዴድነት እየሄደ ያለ ምን እየተባለ እንዳለ እንኳን የማያውቁ በዓለም ዘንድ ለመታወቅ ለመወደድ ብለው ዝና ለማትረፍ ብለው ያሉ ሰዎች ናቸው። ለምን የአንድ ቸርች ሰው አይደለም ድፍኑ ለምን ተነስቶ አይጽፍም አልኩ። ኦኬ አሉ እኮ እዚህ እኛም ቤት ላይ ተቀይጠው ያሉ ማለት ነው። ኦኬ የፈለጉት ማለት ነው። ያ ኤርሚ ወደ ፖይንቱ። እሺ ተባረክ ወንድሜ። ወደ ፖይንቱ ስመጣ ይህንን ለማስታወስ ነው። ጽሁፍ ልክ ነው ልክ አይደለም ወይ? በእውነት ልክ ነው። እና እንደው እደግመዋለሁ ይህን ጽሁፍ ነገ ከነገ ወዲያ መድገሜ አይቀርም። ማንም ሰው ጌታን ሳያገኝ እንዳይሞት። ይሄ ምኞቴ ብቻ አይደለም፣ የእግዚአብሔር ሀሳብ ነው። እግዚአብሔር ዓለምን በክርስቶስ የመጠቅለል ሀሳብ አለው እና ይህንን ለመመስከር ነው እየተጠራ ነው። ኦኬ አመቻምቸ መኖር አትችልም ነበር? ይቻላል። ምን ችግር አለው? አይ የሆነ በዓል ሲደርስ ከነሱ ጋር ሆነ የሆነ በዓል ሲደርስ ደግሞ እዚህ መጥተህ ከዛ ጌታ እንደተቀበልክ በቃ እንደ ማንኛውም ቲክቶክ ላይ ሚዲያ ላይ እንዳለ ሰው በቃ ጴንጤ ነህ የስም ግን ጠዋት ዘፈን እየሰራ ከሰዓት ምናምን እንደዚህ መኖር አትችልም ነበር እንዳልክ ይቻላል። ግን ለምንድን ነው እንደዛ ያላረኩ? የተቀበልከው የእግዚአብሔር መንፈስ፣ የእውነት መንፈስ፣ የነፃነት መንፈስ፣ ይሄ ለቤዛ ቀን የታተምንበት ቅዱሱ የእግዚአብሔር መንፈስ ይህን እንድታደርግ አይፈቅድም። ኦልሬዲ ቦርን አጌን አድርገናል። አንገናኝም። ባይዘው እኔ መጀመሪያ ወንድሜ ጓደኛዬ የስራ ባልደረባዬ ሲያርፍ ቪዲዮ ሰርቻለሁ። አይታችሁታል። ቪዲዮ በጣም ቫይራል ወጥቷል። በጣም አዝኛለሁ። ድንገት ነው ደንግጫለሁ። ባይዘው በጣም ደንግጬ ቪዲዮ ሰርቼ መልእክቴን አስተላልፌ ለቤተሰቦቹ ለወዳጅ ዘመዶቹ መንፈስ ቅዱስ ያጽናችሁ ኢቭን ብዬ በንግግሬ እግዚአብሔር ማጽናናቱን ይላክላችሁ ብዬ በንግግሬ ቪዲዮ ሰርቼ ጨርሼ ከቆይታ በኋላ ግን ማንኛውም ጴንጤ ቤቱ የሚለውን ነው የጻፍኩት። ከዋሻው እዚህ ያላችሁ ክርስቲያኖች ውቀሱኝ። ለቅሶ ቤት ሄዳችሁ ያላመነ ሰው ቤት ለቅሶ ቤት ድንገት በሄዳችሁበት ለቅሶ ቤት ምንድነው የምትጠይቁት? ጴንጤዎች ጌታን አምነው ነበር አይደል የምትሉት? እንዳልካቸው ጋር የጀመረ ጥያቄ ነው ወይ? ይሄ ጥያቄ እንዳልካቸው ጋር የጀመረ ጥያቄ አይደለም። ኦኬ ስም ጠቅሰሃል? አልጠቀስኩም። የሃይማኖት ድርጅት ጽፈሃል? በጽሁፍ ላይ አልጻፍኩም። ጴንጤ ሁን ነው ያልከው? አይደለም። እንትና ሲኦል ገባ እንትና ዳና ነው ያልከው? አላልኩም። ጽሁፍ ምንድን ነው የሚለው? ለዚች አጭር ዕድሜ ምድር ላይ ስንኖር ዘላለማችንን አስተካክሉ። የትኛውን ሃይማኖት ሜንሽን አድርጌ እንደተናገርኩ አልገባኝም። እንትን ገነት ይገባል እንትን ገነት አይገባም አላልኩም። የልቤን የሰማይ አምላክ ነው የሚያውቀው። ብዙ ሰው ታዋቂ ሰው ሲሞት ነው እዚህ ሀገር የሚደነግጠው ኢትዮጵያዊ። እንሞታለን እንዴ ነው የሚለው። ሚዲያ ላይ የሚታይ ሰው የሚሞት አይመስለውም ብዙ አበሻ። በዚህ ድንጋጤ ላይ ሰው ማስታወስ ያለበት ዘላለም የሚባል ነገር አለ።
ዘላለማችሁን አስተካክላችኋል ወይ የሚል ጥያቄ ነው ያስተላለፍኩት። እና ከመሞታችሁ በፊት በቁም ያላችሁ ሰዎች ጌታን ተቀበሉ ነው መልእክቴ። ሌላ ነገር ኢንቴንሽንም እንትንም የለውም ሞቲቭ። እና በጣም ሲንጫጩ ግራ ቢገባኝ ለአንዳንድ ትልልቅ አገልጋዮች ለማቃቸው ጽሁፉን ሼር አርኩና እንደው ካጠፋው ቸኩዬ ስተት ካለው ጽሁፌ ላይ እስቲ ይዩት አልኩኝ። አረ የለውም አሉ። ሃይማኖት አልጠቀስኩ ወይ ሐዘኔን ሳልገልጽ ተንቀሽቅዤ ጄን ጽሁፍ አልጻፍኩ። ሐዘኔን ገልጬ በፌስቡክ በቲክቶክ ዩቲዩብ ቪዲዮስ በሰርቼ ማዘኔን ከልብ ማዘኔን ገልጬ እንደምወደው ገልጬ እሱን እያየው በብዙ እንደተነቃቃው ገልጬ ይሄንን ሁሉ ካወራው በኋላ ነው እባካችሁ አሁን ሰው ሲሞት በጌታ ነው አይደለም ይወይ ማለት ጀምሬያለሁ። ዘላለማችሁን አስተካክሉ፣ ምድር ላይ አጭር ነው የምትኖሩት ማለት ምንድነው የሚያስቆጣው? ኢየሱስን ተቀበሉ ወይ ጴንጤው ነው አላልኩ ወይ የሆነ ተቋም አልጠራው። ኢየሱስ የሚባል ጌታ ነው የጠራሁት፣ ከተቋም በላይ ከስብስቦች የሚገዝፈውን። ይሄንን እንዲሁ ለእንዳልክ ጥላቻ ስላላችሁ እንጂ ለኔ ይሄንን አጋጣሚ ተጠቅመው ጥላቻውን የሚያራግቡ ሰዎች ጋር ተደርባችሁ ለተናገራችሁ አንዳንድ ወንጌል አማኞች ግን በጣም ነው ያዘንኩት። በእግዚአብሔር ፊት በጣም ፌስቡክ ላይ ጽፋችሁ ስታሰድቡኝ ለነበራችሁ ወንጌል አማኝነን ለምትሉ ሰዎች በጣም ነው ያዘንኩት። እያበሸቀ ነው ጭራሽ። እኔ ለምንድን ነው ማበሽቀው? ምንድነው ምክንያቴ? ምንድነው ማተርፈው? በዚህ ጽሁፍ ብር አላገኝበት ፌስቡክ ላይ እንጽፈኝ እርግማን ነው ያተረፍኩት። ወይ ጊፍት የለው ጽሁፉ፣ እንደው ጊፍት ፍለጋ ነው እንዳትሉ ፌስቡክ ላይ ነው የጻፍኩት። እኔ 2 ዓመት ሆኖኛል ጌታን ተቀብዬ። አንድ ቀን ፌስቡክ ላይ ኢየሱስ ሳልሉ ያልኩበት ቀን ካለ ግቡና ፈትሹ። 2 ዓመት ውስጥ በእያንዳንዱ ቀን የኢየሱስን ስም ሳልጠራ ከዋልኩ እውነት ግብዝ ነኝ ወይ? ዛሬ ነው ወይ ስብከት የጀመርኩት እኔ? ዛሬ ነው ኢየሱስ ማለት የጀመርኩት እኔ? ግብዝ ነኝ እኔ? ግብዝነት ከሆነስ የሰማይ አምላክ አያይም ወይ? ይሸወዳል ወይ መንፈስ ቅዱስ? እናንተን መሸወድ ኢየሱስን እንዴት ሸውደዋል? መንፈስ ቅዱስን እንዴት ሸውደዋል? እኔ ጌታ ረድቶኝ በዚህ 2 ዓመት ውስጥ ይኸው አንድ ቀን ስሙን ሳልጠራ ቤቴን ስከፍት ነው። የቱ ጋ ነው ሌላ ነገር ሲጨቃጨቅ ቪዲዮ ሰርቼ ስሰዳደብ ያያችሁ? ወንጌል ከመመስከር ውጪ እየተረገምን እየተዋረድን መጽሐፍ ቅዱስ ብችል መጽሐፍ ቅዱስ ገልጬ እያነበብኩ ስድቡ ጫን ሲል ደግሞ ወደ ስሜታዊ እንዳልሆን ላይፉን እያቋረጥኩ በጥንቃቄ አንዳንዴ ያጠፋው ንስሐ እየገባው ቸርች እየተገሰጽኩ ያጠፋባቸው ነገሮች ሁሉ ካጠፋው ኢቭን ከዛ ውጪ ቢዚ ሆኜ የኦርቶዶክስ ቪዲዮ ላይ ሪያክት ሲያደርግ አታዩኝ? አይታችሁኛል? የትኛውን የኦርቶዶክስ ቪዲዮ አምጥቼ ነው? እስቲ አንዴ አይተን እንመለስ። እነዚህ ብዬ ተሳድብ ያለው ከኛ ቤት እንደሄዱ ግብዝ ሃይማኖተኞች የቱ ጋ ነው ጌታን ተቀብዬ ከአፌ ስድብ ቃል ያገኛችሁት? እናንተ ፔንቴዎች በጣም እምወዳችሁ ማከም። ስለሌላው አይ ዶንት ኬር። ስለዚህ ስላላችሁ ስለ ቤተሰቦቼ ነው፣ ለእናንተም ነው ማብራራው። ይሄን ስድብ ብታዩ ዝም ትሉኛላችሁ? አትወቅሱኝም? እንዳልክዬ የተሳደብክ ነው ጌታን ተቀብለ አልተቀየርክም ነው ምትሉኝ? ወዲያው መጣችሁ። ስድብ እስከ አፌ ወጥቶ ያውቃል ወይ? ጸያፍስ ቋንቋ ተጠቅሜ ያውቃለሁ? ሃይማኖትስ ጠርቼ አንቋሽሻ ያውቃለሁ? ቪዲዮ ላይ ሪያክት አድርጌ ያውቃለሁ? የሌላ ሃይማኖት መምህራንን ስሳደብ አይታችሁኝ ታውቃላችሁ? 2 ዓመት ይኸው በእግዚአብሔርም በእናንተ ፊት ምንድን ነው በዚህ ልክ እንዳልክ ላይ አይን የተጉረጠረጠው ከተባለ እግዚአብሔር የልጁን ወንጌል እንድናገር መርጦኛል። አም ሶሪ፣ ምንም ማድረግ አልችልም። አፍን ዝጋ ነው አይቻልማ። እና ምን እያልከን ነው እንዳልክ? ኢየሱስን ሳትቀበሉ አትሙቱ ላልከው ነገር ይቅርታ አትጠይቅም? መቼም እደግመዋለሁ ይህንን፣ ጌታ ኢየሱስን ሳትቀበሉ ሞት እንዳይቀምሳችሁ። ወንጌል ሰብከን ምን ጠይቀው ይቅርታ የለም። አስፈራርተ እንዳልክን እጁን ጠምዝዘ አቋም ነው አባቴ፣ አቋም ነው፣ አይቀይርም። ሰማይ ይታዘበኛል በቀይሮ። አንተ ስትሰድበኝ ወይኔ ልክ አይደለሁም እምለውና አንተ ስታሞግሰኝ የምሰብከው ወንጌል የለኝም። ጠላኸኝም ወደድከኝም ጌታ ኢየሱስን ሳትቀበሉ አትሙቱ ባካችሁ። ሕይወት አጭር ነው። በጣም በትንታ የሚሞት ነፍስ ነው ያለን። አጭር ነው የምንኖረው፣ ጊዜ የለንም። ጌታ ኢየሱስ ክርስቶስን ሳትቀበሉ አትሙቱ። ሞት እንዳይቀድማችሁ ባካችሁ፣ ባካችሁ ልለመናችሁ።
እንለምናችኋለን እንዳለ ጳውሎስ ከእግዚአብሔር ጋር በክርስቶስ ታረቁ። ቀብር ላይ ወንጌል አይሰበክም? ግጥም ተደርጎ ነው የሚሰበከው። እናንተ የተወደዳችሁ ጴንጤዎች፣ ክርስቲያኖች ቀብር ስትሄዱ አስክሬን ፊት ወንጌል ተሰብኮ አያውቅም? ይሰበካል። እኛ በነበርንበት ድሮም በነበርንበት ኦርቶዶክስ ፊት አስክሬን ቆሞ ፍትሐት ተደርጎ ወዲያው ንስሐ ግቡ፣ ይሄው ሞት ድንገት ነው፣ ነገ በወንድማችን ቀብር ላይ ይሰበካል። ይሄ ወንጌል ባይዘው እንዳልክ ስላለው ብቻ ነው ሀገር የተተራመሰበት። አለቀ። ምንም አዲስ ነገር አላረኩም። በነገራችን ላይ የሰማይ አምላክ ምስክር ነው። በየቤታችሁ ወንጌል አማኞች የምታወሩትን ወሬ ነው የጻፍኩት እኔ። ትላላችሁ እኮ ሰው ሲሞት በጌታ ነው እንዴ አትሉም እንዴ ይባላል። እና ከየት አምጥቼው አልኩት እኔ። ወይኔ ጌታን አግኝቶ ነው የሞተው። አዎ እሰይ። ለምን? ዘላለሙ ተስተካክሏል። ጌታን አላገኘም? ወይኔ ምን አለ ጌታን ቢያገኝ፣ ምን አለ ወንጌል ቢሰበክለት። ይሄ ሁለቱም ወንጌል አማኙ ሁሌ የሚለው ነው። ከክፋት ተነስቼ ይህንን ካልኩ ግን የሰማይ አምላክ አለ፣ የልቤን ያውቃል። እናንተ ባትሉ እሱ ችግር የለውም፣ እግዚአብሔር አለ። አሁን እግዚአብሔር ስለያዘ እንጂ በዚህ ሁሉ እርግማን መሃል በሰላም ወጥቼ የምገባው እኮ ገዳይ ጠፍቶ አይደለም፣ በልጦ የሚያኖር እጅ ስላለ እኮ። ቀላል ነው እናንተ እርግማን ቀላል ነው። ወደ ከታች ሰፈር የሚወረወረው ስድብና ድግምት ገንጥሎ የሚያኖር አምላክ ስላለ እኮ ነው ከኔ ጋር። እንዴ ሞቴን ሳትመኙ ቀርቶ ነው እንዴ? አይደለም፣ ትመኛላችሁ በየቀኑ። በጠፋ ዛሬ ነው እንደ ጀመራችሁት ስድብ አይደለም፣ በእያንዳንዱ ቀን ነው የምትሰድቡት። እና እንዴት ነው በሰላም ወጥተህ የገባው? እንዴት ነው እያማረብህ የመጣው? እንዴት ነው እንደዚህ ሞገስ በሞገስ የሆንከው? በልጦ የሚያኖር እጅ፣ በልጦ የሚያኖር ዞር በሉ እያለ የሚያኖር ከለላ ኢየሱስ ይባላል። ተዋወቁት። ይሄ በጣም ፕራውድሊ የማወራው እውነቴ ነው። ማንንም አልመካም፣ እኔ ማንንም አልፈራም። እንኳን አሁን ጌታን ይዤ ድሮ ጠርሙስ ይዘን አልፈራንም። በየመጠጥ ቤት እያደርን ልታስፈራሩ የምትሞክሩ ሰዎች አላችሁ። ባይዞ አትድከም። እንኳን የኢየሱስ ተከታይ ሆኜ ድሮ መጠጥ ቤት ለመጠጥ ቤት እየዞርኩ የልቤን ተናግሬ አምሽቼ የምገባው እሱን እንዳት ይሄን እንትኑን አትድከሙ። ተውት፣ እሱን ተው። እኔ የኢየሱስ ተከታይ ነኝ። በጣም የሚወደኝ አምላክ አለኝ። በበደሌና በኃጢአቴ ሙቶኜ ቆርኪ ለቆርኪ ውስጥ ከቆርኪ እኩል ተጠረገ ከመጠጥ ቤት ስወጣ አግኝቶኝ እወዳለሁ ያለኝ፣ በአባትነት ፍቅሩ የጠራኝ፣ ፍቅሩ የማረከኝ አምላክ አለኝ። ኢየሱስ ይባላል። ለማንም ብዬ አይደለም ወንጌል የምሰብከው፣ ለማንም ብዬ አይደለም። ማንም እንዲያጨበጭብልኝ አይደለም ቸርች የምሄደው። ቸርች ለምንድን ነው በሳምንት 3 የምትሄደው እንዳልክ? ለራሴ ነቢት ላይ ደስ እንዲለው ነው አይደለም፣ ለራሴ ስል። ለምንድን ነው አዳር ጸሎት በወር 2 የምትሄደው? ለራሴ። ለምንድን ነው ማክሰኞና ሐሙስ ጧት ጸሎት የምትሄደው? እስከ 7 ሰዓት ያለውን ጸሎት ቸርች ማትቀረው? ለራሴ። እንዴ ለምንድን ነው ቴዎሎጂ የተመዘገብኩ? ለራሴ። ለሰው ደስታ ክርስቲያን ሆናችሁ ሰዎች ካላችሁ በጌታ በኢየሱስም እንደ አዲስ ጌታን ተቀበሉ። ቸርች ሂዱ ስትባሉ እንትና እናዶኛል፣ ለራሳችሁ ነው። የኔ አባት ለራሴ ብዬ ለምን በእግዚአብሔር ቃል እውቀት መበልጸግ አለብኝ። ቸርች ሂዱ ስትባሉ አትበጡ። ቸርች ሂዱ። አሁን የሁሉ የምታዩት ውጥንቅጥ በቤተ ክርስቲያን ያለመያዝ ውጤት ነው። ይሄ ሁሉ እግዚአብሔር እንደኔ የረዳው ሰው አለ? በጌታ ሆኜ መስክሩ። እዚህ ያላችሁ ክርስቲያኖች እንደኔ የረዳው ሰው አለ? ፌቨር ነው የሰራልኝ እግዚአብሔር። ምክንያት በጣም ኢየሱስን የሚወድ አስተማሪ እግር ስር ሄድኩ። እንደገና የተወደዱ ወንድሞችን ሰጠኝ። ኤርሚን፣ ጸጊ፣ ሰኒ፣ ቢኒ፣ በቃ ተባረክ የሚለኝ አይዞ የሚሉኝ። በዚች እንኳን ግርግር አይዞ አለንል የሚል ሰው ስንት አለ። ምንም እኮ የሚመጣ ነገር ሆኖ አይደለም እኮ ያልቃል እኮ። ይኸው ነገር እኮ እንትን ነው በቃ ይረሱታል። አራቀን እኮ ግን አለንል እንዳልክ በርታ የሚሉ ስንት ክርስቲያን አለ መሰለ። ይኸው እዚህ ኮሜንት ላይ እንኳን እያየው እኮ ነው የእናንተን ፍቅር እያየው። እንዴት ነው ማልደነቀው? እና 4 እና 5 ጴንጤ ነንባ የተናገረ ብዬ ልበረግግ ነው? በጭራሽ። ይኸው የምትሰጡኝ ፍቅርስ ኮሽ ሲል በኢንቦክስ ትመጣላችሁ። እንዳልክ ይኸውልህ ያጋጥማል፣ ወንጌል መንገዱ ይሄ ነው። እኔ እንዴት እኮ ደስ እንደምትሉኝ ደግሞ በጣም ብዙ ጊዜ ቼክ ማድረገው
የደላይ ሰዓት አይደለም። ኮሽ ሲል በውስጥ ትመጣላችሁ። ኤርሚያስ ቅድም ብቅ አለ። ጽሁፉን አሁን ያየሁት እንዳልክ ያው እንድች ብለ አለኝ። ምን ነው ኤርሚያስ? እደግመዋለሁ፣ ያንተን ጽሁፍ ሼር አረገዋለሁ። አልተሳሳትክም፣ አትበርግግ አለኝ። የአገር ክርስቲያን በውስጥ መጥቶ እንዳልክ በርታ፣ ይሄ የመንገዱ ባህሪ ነው ይላል። ማይ ጴንጤ ፒፕል እንዴት እኮ እንደምወዳችሁ ደከመኝ ስትል የመንገዱ ባህሪ ነው ይላል። እና እጸልይልሃለሁ ጸጋ እንዲበዛልህ ይላል። እንዲህ ነው እኔ ክርስቲያን የማውቀው። ኤርሚ ያቃተኝ ስል የመንገዱ ባህሪ ነው እንዳልክ እና በቃ ግድ ክርስትና እንደዚህ ነው አለውጣ። ይሄው ስንት ክርስቲያን ምንድን ነው እንዳልክ የተለየ ነገር እላለሁ። አሁን አንዳንድ ሰዎች ይመጣሉ ብሽሽቅ ይላሉ። እንደው የሰማይ አምላክ በሚያውቀው እስከ ዛሬ ቪዲዮ ሰርቼ ያበሸኩትን አምጡልኝ። እኔ ነኝ ወይስ ከዚህ ቤት ሄዱ ሰዎች ናቸው ቪዲዮ እየሰሩ ብሽሽቅ ውስጥ እስከ ዛሬ የቆዩት ጴንጤ ላይ? እኔ እንዳልካቸው ነኝ ኦርቶዶክስ ላይ ቪዲዮ የሰራው 2 ዓመት የቆየሁት ወይስ ከዚህ ሄዱ ሰዎች ናቸው ጴንጤን እያበሸቁ እየተሰደ? ኧረ ቼክ አድርጉ የላክናቸውን ሰዎች እዛው ቤታችሁ ላይ። ከእናንተ ጋር የመበሻሸቅ ጊዜም የለኝም እኔ። እስቲ ብሽሽቅ ቪዲዮ ከአፌ አውጥቼ የሰራሁትን አምጡ፣ ገስጹኝ ጴንጤዎች። ለሌላው ድል አልሰጥም። ክርስቲያን ወንድም እህቶቼ እንዳልክዬ እቺ ንግግር ልክ አይደለችም፣ ታረም በሉኝ። ሬዲ ነኝ እኔ ነኝ። ከዚህ ሄዱት ናቸው እኮ ይሄው ስቲል እየሰደቡን ነው። ዛሬማ ፎቶ ተዘቅዝቆ በቃ ስድብ በስድብ እና ምን ተሰማ እንዳልክ በወንጌል ምክንያት ኢየሱስ ብዬ ነው የተሰደብኩት። እሰይ እንኳንም በሌላ ኬዝ አልተሰደብኩ። እንዳልክን ዛሬ የሰደቡት አሉ ምን ብሎ ባክ ኢየሱስን ሳትቀበሉ አትሙቱ ብሎ ተሰደብ ኮንስኮንሱ ምክንያቱ ደዚህ ሶሻል ሚዲያ ቀደም አንዱ ደወለ ሶሻል ሚዲያ ላይ የወረዱብህ ነው አለ። ምን ነው ስል ጭራሽ ኢየሱስን ሳትቀበሉ አትሙቱ ብለ እንዳለ ሊበሉህ ነው አለ። ይብሉኝ። እንኳንም ጽዩፍ ቃል ካፌ ወጥቶ እንኳንም ስድብ ካፌ ወጥቶ አልተባልኩ። ይሄ ክብር ነው። እኛም ሰው ሆነን ለዚህ ወንጌል ለመሰደብ በቃን። በየክለቡ አድረን በየር ሰድበን ጨጥተን ላይቭ ላይ ስንጨፍር ምንውዱ ልጆች ኢየሱስ ብለን ለስድብ ክብር በቃን። ኦ መንፈስ ቅዱስ ስም ይባረክ። እናመሰግንሃለን ስለ መረጥከን፣ ተባረክ። ወይ እንዴ በኤርጎራ ይዤ ምን አይቀረኝ ካፌ ጽዩፍ ቃል ቴሌቪዥን ላይ እንኳን እማይሆን የጸያፍ ቃል ኤፎርድ አውጥቼ የተሳደብኩ ሰውዬ፣ እንደዛ አፌን ሳላቀቅ ምንም ያልተባልኩ ሰውዬ እንደኔ ተሳዳቢ ያለ እንደኔ ኃጢአት የሰራለ እንዴ? እንደ ውሃ እኮ ነው የጠጣነው ኃጢአትን። እንደ ልብስ ለብሰነው ዞረን እንደ ጌጥ አንጠልጥለን በአንገታችን ነውርን ስናወራ በየሚዲያው የነበርን ሰዎች ዛሬ ስትሰደብ ነው ያልከው እንዳልክዬ። ምን ብዬ ደግሞ ምን አልኩ? ኢየሱስን ሳትቀበሉ አትሙቱ ትላለህ እንዴ? እላለሁ። ጂሰስ! አረ ምን አይነት ክብር ነው ያገኘን? በእናት ምን አይነት ክብር ነው! እኔ ኤኒ ታይም ባጠፋ ወንጌል አማኞች ገስጹኝ በውስጥ እንዳልክዬ ቸኩልሃል በሉኝ። ከቸኮልኩ ሳጠፋ እንዳልክዬ አጥፍተሃል በሉኝ። ችግር የለውም። ጌታ ኢየሱስ ምስክሬ ነው። በሚያቀና መንገድ የፈለ ለእናንተ መብት ተሰጥቷል። ወንድማችሁ ነኝ። እናስ ወንድማችሁ ይወድቃል፣ ወንድማችሁ ሊስት ይችላል፣ ወንድማችሁ ሊያጠፋ ይችላል። ሳጠፋ ተሳስተሃል በሉኝ። ከዛ ውጪ እኔ እንደ አንድ የሚዲያ ሰው እንደ አንድ የሙያ አጋር አዝኛለሁ። ማዘኔን ቪዲዮ ሰርቻለሁ። ከ60 ምናምን ሺህ ላይክ ከ400 ሺህ በላይ ቪው አለው። እሱ ቪዲዮ አልታየም። እሱ ቪዲዮ ልክ ሰው ሲሞት ያሳዝነኛል፣ በጌታ ሳይሆን ሲሞት ብዬ ራሴን ፊሊንግ ነው ያስቀመጥኩት። ኦፍኮርስ በጌታ ሳይሆን ሲሞት ሰው ያሳዝናል እኮ ኦፍኮርስ። ኢየሱስን ሳያቅ ሲሞት ያሳዝናል እኮ። ምንድነው ክፋቱ? ወይ ሃይማኖት አልጠቀስኩ ሰው ነው ያልኩት። መች አሁንም ይገባኝ አልኩኝ። እና መልእክት ለማን ነው? ለቋሚዎች ነው። በህይወት ያላችሁ እናንተ ጌታን ሳትቀበሉ አትሙቱ ነው ሜሴጁ። ምኑ ነው አድራሻ ያለው ይሄ ጽሁፍ? ጎበዝ ምኑ ነው ሃይማኖት የጠቀስኩት ይሄ ጽሁፍ? ምኑ ነው ይሄ ጽሁፍ ብሽሽቅ የሚሆነው? ምን ክፋት አለው? ሐዘኔን ከገለጽኩ በኋላ እባካችሁ በቆም ያላችሁ ሰዎች ህይወት አጭር ነች። ቪዲዮ ሙሉ ስሙት ግቡና። ህይወት አጭር ነች፣ ጠብታ ነው፣ ግድ የላችሁም ወደ ጌታ ነው ብሎ ከመናገር ውጪ
ምኑ ነው ክፋቱ? አይ ክፋት ተናግራል እንዳልክዬ ይቅርታ ጠይቅ። መቼም ይቅርታ አልጠይቅም። ጌታን ሳትቀበሉ አትሙቱ። ደግመዋለሁ። በቁም ያላችሁ ሰዎች ህይወት አጭር ነች። ዘላለማችሁን አስተካክሉ። በአጭር ዕድሜያችሁ ዘላለማችሁን ሳታስተካክሉ አትሙቱ። ዘላለማችሁን አስተካክሉ። ዘላለም እንዴት ይስተካከላል እንዳልክ? በክርስቶስ ኢየሱስ በማመን። ኦኬ። እና በክርስቶስ ኢየሱስ ምን ብዬ በማመን? ስለ ኃጢአቴ ሞተሃል እና እኔ በደለኛ ኃጢአተኛ ነኝ፣ ተቀበለኝ። ያንተን ጽድቅ ስጠኝና የኔን ኃጢአት ውሰደው፣ በደምህ እጠበኝ፣ ልጅ አድርገህ ተቀበለኝ ጌታ ሆይ ብለህ በ3 ደቂቃ ንስሐ የዘላለም ሕይወት። ይሄ ነው እውነታው። ይሄ ነው ስብከቱ። መች እንሰብክ? ጥያቄው ይሄ ነው። አሁን ደግሞ የተነሳው በቃ ስብከት ቀን ቆጥረንልን ትሰብካለህ። መች ሰው የሞተ ቀን እንዳሰብክ፣ ከዚህ ዓለም አቀፍ የቀይ መስቀል ማህበር ቀን ስለሆነ ዛሬ እንዳሰብክ፣ ቀጣይ ዓለም አቀፍ የእናቶችና ህፃናት የጡጦና የክትባት ምናምን ቀን ስለሆነ እንዳሰብክ እንዳልክ፣ የቀጣይ ደግሞ በ27 የኢትዮጵያ መንገዶችና እንትን ኮሪደሮች ምናምን ስለሚከበር እንዳሰብክ ትለኛለህ። ቀጣይ ደግሞ መተን አይቻልም። መች ነው የምትሰብከው? ሁሌም በጊዜውም ያለ ጊዜውም። ምን ኢየሱስ ጌታ ነው። ስለ ኃጢአተኞች ሞቷል። ኑ ወደዚህ እውነት። ቀብር ላይ አትስበክ። ግጥም አድርገን ነው የምንሰብከው። አስክሬን ፊት ይሰበካል በየትኛውም ሃይማኖት ውስጥ። ግጥም አድርገን ነው የምንሰብከው። እንዴ ሰው እንደውም ሞት ሲያይ እኮ ነው የሚፈራው። በሞት ሰፈር ቆመን ለሕያዋን የምንሰብከው ምንድን ነው? አንዳንድ ሰው ኢየሱስ አልዓዛርን አጽናንቷል። እኔ አላጽናናውም እንዴ? በመሞቱ አጽናናው እኮ። ኢየሱስ አልዓዛርን ካጽናና በኋላ ለቅሶ ቤት ነው እንደ ተቀመጠው? አይደለም። ትንሣኤና ሕይወት እኔ ነኝ ነው ስብከቱ። ኢየሱስ የማልቀስ ፕሮግራም ይዞ አይደለም እና አልዓዛር ቤት ሄደው ትንሣኤና ሕይወት እኔ ነኝ የሚለውን ስብከት ለመስበክ ነው። ኢየሱስ አልዓዛርን ከሞት ያስነሳው ትንሣኤና ሕይወት እርሱ መሆኑን ለመናገር ነው። የለቅሶ የመድረስና ያለመድረስ ፕሮግራም አይደለም ፖይንቱ። መጽሐፍ ቅዱሱን ከጀርባ አትጀምሩት። እናንተን ያስተማረ ሌላ፣ እኛን ያስተማረ ሌላ ሆኖ አይደለም። መጽሐፍ ቅዱስን በቅንነት ተረዱት። እንዳልክ ጋር ሲሆን ጥቅሱን አታጣሙት። ኢየሱስ በአልዓዛር ሞት አዝኗል። ኦፍኮርስ እኔ በነፃነት ሞት አዝኜ ቪዲዮ ሰርቼ ሐዘኔን ገልጬ ነው ቀጣይ ወደ ስብከት የገባሁት። ቀጣይ ምንድን ነው ያለው ኢየሱስ ካዘነ በኋላ? ኢሚዲየትሊ አልዓዛርን አውጣ። ከዛስ ወዲያው አልዓዛር ተነሳ ብለው እንትን ሲሉ ለመስበክ አልዓዛርን እኮ ያነሳሁት አለ ኢየሱስ። ትንሣኤና ሕይወት እኔ ነኝ ለማለት ነው። ምክንያቱም አስቀድሞ ባሉት 2 ምዕራፎች ወደኋላ ብትሄዱ ሙታን ድምፄን ይሰሙታል ብሎ ሰብኳል ኢየሱስ። ሙታን ድምፄን ይሰሙታል አለ። ይህንን ስብከት በተግባር እና አልዓዛር ቤት መጣ። አልዓዛርን አስነሳውና አልዓዛር ተመልሶ ይሞታል። ምን ነው የምትለን ጌታ ሆይ ስሉ በእኔ የሚያምን አለ። አዎ ትንሣኤና ሕይወት ነኝ እና ቢሞት እንኳን ሕያው ይሆናል። ይህንን ለመንገር ነው። ይሄ ጥቅስ ጠፍቶን ነው እኛ ላይ የአልዓዛርን ታሪክ እየመዘዝክ እንዳልክን ለማሸማቀቅ እንዴ? ተው እንጂ። ኢየሱስ ጌታ ነው። በጊዜውም ያለ ጊዜውም ወንጌል ስበኩ። በጣም አጭር ጊዜ ነው ያለን። ኤርሚያስ አበበ የመሰደብ ፕሮግራም ኖሮት አይደለም። 10 ምናምን ዓመት ያላስተናገደው የስድብ አይነት የለም። ሁሌ ነው ይህን ነገር ማወራው። ሁሌ በእውነት ከሰለቻችሁ ደግመዋለሁ። 10 ምናምን ዓመት በፌስቡክ በዩቲዩብ እንደገና አሁን በቲክቶክ በቃኝ ጌታ ሆይ በቃኝ፣ ስድቡን አልቻልኩም ብሎ ያውቃል እንዴ? ጌታ ሆይ ምን ቀን ነው እዚህ ውስጥ የከተትከኝ? እኔ እኮ ተከብሬ የምኖረውን ህይወት ስጠኝ ነው ያልኩ። አንቱ እያለኝ ሰው ሁሉ እያከበረኝ እንደዛ መኖር ነው የምፈልገው ጌታ ብሎ ያውቃል እንዴ? ጌታ ሆይ ምን ነው ስድበት አይልም። ስለ ስሙ ምንም ቢደርስብን ደስ እያለን ነው የምንቀበለው። ደስ እያለን እንኳንም ወንጌል ሰብከን ተረገምን። እንኳንም እኔ በቀደም አንድ ነገር ልንገራችሁ። ቸርች ልጆች ለጌታ ይሰጡ ነበር እና ልጄን ለጌታ ሰጠውና አንድ ሰው ከቸርች እየወጣው ከልጄ ጋር ቆም ያለው መጣ እና እንደዚህ አልመሰልከኝም አለ። ምንድን ነው አልኩት። አይ በዚህ ልክ አምርራል ጴንጤነትን አለኝ። ቀልድ ነው እንዳይተያዝ ነው ጎበዝ። የዘላለም ሕይወት እኮ ነው። ትቀልዳለህ እንዴ? የሆነ ቀን ክርስቲያን የሆነ ቀን አይቻልም እንደዚህ
እግዚአብሔር ልጁን ከፍሎበታል እና ቀልድ አይደለም። ችግር የለውም ጌታ እኔ ምንም ብሆን ይምረኛል። ኖ በልጁ እመን። በልጁ እመን። እግዚአብሔር ልጁን ከፍሎ የሚቀልድ ይመስላል? በአንዱ በእግዚአብሔር ልጅ የማያምን የዘላለም ሕይወት የለውም፣ የሚያምን አለው። ወንጌል ነው ይሄ። እባካቸው አሻሽሉልን አይባልም። 2000 ዓመት ሞላው እኮ እናሻሽለው ብለህ ስብሰባ ብትቀመጥ ማይሻሻል እውነት ነው። የሚቀልድ ነው እንደሚመስል ልጁን ከፍሎ እንደገና በልጁ አመነ የምትኖርበትን ጸጋ ሰጥቶ እግዚአብሔር ቀልድ ነው ያዝነው ከአንተ ጋር አይደለም። ክርስትና ቀልድ አይደለም። ባይዞ ሲሪየስ ሕይወት ነው። ቢ ኬርፉል ጋይዝ። የተሰጣችሁን ጊዜና እድል ወንጌል መስክራችሁ ለፉ። መጨቃጨቂያ ጊዜም የለን። ወደ ጌታ መጥተሃል። ምን ያህል ጊዜው ነው? ገና ያው 3 ወሬ ነው። ቸርች ሂጂ። ምን ያህል ጊዜ ልማር? በጣም በተማር በ4 ወር ጉብ ብለህ እጥያቱን ብለህ እንትን አታቃስትብን ብራዘር። ወደ ቸርች፣ ወደ ቅዱሳን ህብረት፣ ወደ መጽሐፍ ቅዱስ፣ ወደ እግዚአብሔር ቃል የቸርችን ዲሲፕሊን ቼክ ማድረግ አለባችሁ። አንዱን አስረግጬ ልንገራችሁ። እኔ በቸርች ባልያዝ ኖሮ ይሄኔ ዋጋ እየከፈልኩ ነበር ምኖረው። ቪዲዮ በተሰራብኝ ቁጥር እየወጣው እየሰደብኩ ምናምን የተጨቃጨቅ ዋጋ ከፍዬ ነበር። በቸርች መያዜ ጠቀመኝ። ጴንጤ እንደሆናችሁ ወደ ጌታ መንግስት እንደመጣችሁ ወዲያው ጤናማ ቤተክርስቲያን ተያዙ። እኛ ከእናንተ ጋር እንትን የምንልበት ጊዜ የለም። ሌላ ወንጌል ያልደረሰበት ቦታ አለ፣ ስራ አለብን። እናንተን ስናባብል ልኑር እንዴ? አንዳንዶቻችሁ 40 ምናምን ዓመታችሁ ነው። ምን ብለን ነው እናንተ የምናባብለው? ምን እናርግ እንዳል ወደ ቸርች እና መሰረታዊ የክርስትና ትምህርት ዲሳይፕልሺፕ ቤተክርስቲያን የምትሰጠውን ትምህርት ህብረት ላይ ተሳተፉ። ይኸው እኔ ናታኒም ነኝ። ቸርች በናታኒም ነው ማገለግለው ቸርች ውስጥ እንዴት ደስ እንደሚለኝ ናታኒምነት። ከዛስ በሚዲያ ያገለግላለሁ። ቤተክርስቲያን መልእክት እያስተላልፈዋል። በቃ ይኸው አገልግሎት ይሄ ነው። ከዛ ምን ትማራለህ እንዴ? በሳምንት 2 ጊዜ ባይብል ስቴዲ አለኝ። የቀረ ቀንስ ግልምጫው ግልምጫ ነው እንደ የቸርች ሽማግሌ። እስቲ አንድ ቀን ልቅር እና ሌላ ምን አለ? ማክሰኞና ሐሙስ ጧት ጸሎት አለ። ሌላስ? ሰኞ ጉባኤ አለ፣ ሮብ ጉባኤ አለ፣ እሑድ ጉባኤ አለ። አቀርም ለምንድን ነው እንዳልክ የማትቀረው? ማንም ፈርተ ነው? ለራሴ ብዬ ማደግ ስላለብኝ በእግዚአብሔር ቤት ውስጥ ነገ እግዚአብሔር የት እንደሚያደርሰኝ ስለማላቅ ራሴን እያዘጋጀው ነው። ያገኘሁትን ትምህርት እቃርማለሁ፣ እጽፋለሁ። መጽሐፍ የሆነ ነገር ሲባል መጽሐፍ፣ ጉባኤ ሲኖር መጽሐፍ፣ ተከታታይ ትምህርት። ይኸው 4ኛ ትምህርት በእኛ ቤተክርስቲያን ዕብራውያንን፣ ቆላሴስን፣ መንፈስ ቅዱስን፣ መንፈሳዊ ውጋን በ2 ዓመት ውስጥ ቁጭ ብዬ እግር ለምንድን ነው የምትማረው? ለራሴ ነገ ለሚጠይቁን በፊታቸው መልስ ላለማጣት እና ድቤት ለምደው ማገባው እንዳል ቆይ ድቤት ጥሪ እያደረጉልህ አገባም ቆይ ምን መሆን አለብህ? መማር አለብኝ፣ ማወቅ አለብኝ። ድቤት ከፈለግ ኤርሚያስ አለ፣ ኤፍሬም አለ፣ ሜሎስ አለ፣ ቢኒ አለ። አፈል ሂዱ ከእነሱ ጋር። ከአንተ ጋር መቼ እናውራ? ቆይ ይደርሳል። የት ሄዳል አለው። እኔ ያለሞት ወንጌል መሰክራለሁ። እዚህ ላይ ፎከስ አድርጉ። በእናንተ እጅ ሰው ጌታን ከተቀበለው ወገኖች ወዲያው ወደ ቸርች እንዲሄድ አድርጉ። ወዲያው አንድ ቪዲዮ ሰርቼ ነበር የምታስታውሱ ከሆነ እያለቀስኩ አንዲት ልጅ ጌታን ተቀበለች ብዬ ያንን ምስጢር እስከዛሬ ይፋ አላረኩም። ዛሬ ልንገራችሁ። እያለቀስኩ አንድ ሰው ጌታን በእኔ ስብከት ተቀበለ ብዬ በጣም እያለቀስኩ ታስታውሳላችሁ መቼስ። ሙስሊም ነች ልጅቱ። ይገርማችኋል። ወደ 4 ወር ነው የታገልኳት። በቃ ስል የሆነ ቀን ሌሊት ደወለችልኝ። ሌሊት 7 ሰዓት ከምናምን ነው ወደ 8 ሰዓት መተኛት አልቻልኩም አለች። ምን ሆንሽ ስል በቃ ሰውነቴን ላብላብ ይለዋል። መተኛት አልቻልኩም፣ ተጨንቅ ያለው ነፍሴ ትጨንቃለች። እንዳልክ ምን ላርጋለች? የት ነሽ? እቤት ነኝ። ጌታ መቀበል ትፈልጊያለሽ? እሱም መንገር ከጀመርክ በኋላ ነው እንቅልፌን ያጣሁታለች እኮ። መቀበል ትፈልጊያለሽ? ማንን? ኢየሱስን። እሺ ስልኩን ላውድ አድርጊ። እሺ እጅሽን ቀና አድርጊ፣ ተንበርከኪ። እሺ ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ። ጌታን ተቀበለች። ሐሙስ ተቀበላ። እሑድ ጠዋት ሂጃባን አውላልቃ ቸርች ነች። ጌታ ኢየሱስ ምስክሬ ነው። ይኸው በሰውን በእግዚአብሔር ፊት ማውራው እውነት ነው። ወዲያው አስተማሪ ትምህርት ክፍል ወስጄ አስተዋውቃት። እሷ ነች ትላንት ቪዲዮ ሰርቼ እንደዚህ ያልኳት እሷ ነች። በሉ አስተምሯት። እሺ
በቃ እና አሁን ምን ያደረገች ይቀጥለጥ ብላ የተማረች ነው። ሰው ጌታን ከተቀበለ እሰየው ጥሩ ነው። እና ፈርስት ስቴፕ ምንድነው? መሰረታዊ የክርስትና ትምህርት መማራበት። የእግዚአብሔር ቃል ዕውቀት ባይዘው ዝም ብሎ አይደለም። ዝም ብሎ ሰው ሁሉ ነገር በኢየሱስ ስም ብለን አናወጣም። አሁን አጋንንት ነው በኢየሱስ ስም ምንለው። ካራክተርን በእግዚአብሔር ቃል ነው ምንቆርጥልን። ምንድነው የምትልን? አሁን ትዕቢት አጋንንት ነው እንዴ? አይደለም እኮ። አለመቀየር፣ በየአመቱ ተመሳሳይ ባህሪ ማሳየት አጋንንት አይደለም፣ ካራክተር ነው። ስትማሩ እናንተ ትወጣላችሁ፣ ሲጸለይ አጋንንት ይወጣል ከላያችሁ። ሁሉን በኢየሱስ ስም ብለን አንችለውማ። የእግዚአብሔር ቃል ቆርጦ የሚጥለው በምንድን ነው? ካራክተር በእግዚአብሔር ቃል ነው የሚታከሙ። አጋንንት በኢየሱስ ስም ተብሎ ይወጣል። አንዳንዶቻችሁ አጋንንት አይደለም ባህሪ ነው። ባህሪያችሁ በእግዚአብሔር ቃል ነው የሚስተካከለው። እኔ 40 ዓመት ሙሉ ያለቀቀህን ነገር የእግዚአብሔር ቃል ቆርጦ ያወጣል እንጂ እንዴት ነው መምክር? 40 ዓመት ሰውዬ እባክህ ቁጭ በል ምን መሰለ አልለ። ምን ያልመክርህ? ማን ነው ኃይለኛው? የእግዚአብሔር ቃል አለ ቆራርጦ ሼፕ የሚያደርግ። ምክንያቱም ሰይፍ ነው በሁለት በኩል ያለ መሮ ነው የእግዚአብሔር ቃል። ድርምስ ነው የሚያደርገው ትዕቢት ካለብህ። ድሮ እኮ ትዕቢተኛ ነበሩ። ተጸልዮልህ አይደለም የወጣልህ ትዕቢት፣ ተምረህ ነው የወጣው። ሁሉም አጋንንት አይደለም፣ ማንነትም ነው አንዳንዴ። እንዴ ኢየሱስ ጌታ ነው። አሜን ነው። በቃ ይሄ እኮ እውነታው ነው ባይዘው። ስለዚህ እዚህ ላይ ፎከስ ማድረግ አለብን። ወንጌልን ባገኛችሁበት አጋጣሚ ስበኩ። ቀብር ቦታ ስበኩ፣ ሱቁ ስበኩ፣ ታክሲው ስበኩ፣ ደውላችሁ ስበኩ፣ በቴክስት ስበኩ፣ ፌስቡካችሁ ላይ ስበኩ። የፈለጋችሁበት ቦታ መንፈስ ቅዱስ በመራችሁ ሰዓት በዚያ መጻፍ ያለባችሁን ጻፉ፣ መስበክ ያለባችሁን ስበኩ። የሆነ ነገር ይላሉ፣ ማንም የፈለገውን ይበል። ላይስማሙ ይችላሉ። ማንም ተስማማ አልተስማማ፣ ማንም ሰደበን አልሰደበን፣ ማንም ጎረበጠውም ተመቸውም፣ አንቀይርም ርዕስ። ኢየሱስ ጌታ ነው። ይሄ ነው ፖይንቱ። ይሄ ነው ፖይንቱ። ካልተስማሙ ምን እናርግ? እንቀጥላለን ወንጌልን እየሰበክን። ማህበረሰቡ፣ እሴቱ፣ ባህሉ ዊ ዶንት ኬር። ኢየሱስ ከባህል ይበልጣል፣ ከእሴት ይበልጣል፣ ከማንነታችን ይበልጣል፣ ከሁሉ ነገራችን ይበልጣል፣ ከእናት ከአባት ይበልጣል፣ ከልጄ ይበልጣል፣ እዚህ ካላችሁት ከሁላችሁ ይበልጥብኛል። ባህል አለን እኮ ያው ቀብር ሲሆን እንደዚህ አይመለከተንም። ወንጌል ባህል ደርምሶ የሚሄድ እውነት ነው። ባህል አያቆመውም፣ ካልቸር አይዞውም፣ ብሔር አይቋቋመውም። ወንጌልን ገነጣጥለን ነው የምንገባው። ገነጣጥለን እንደዚህ ልታሸማቅቃን በጣም ተሞክሯል። ብር ተከፍሏቸው ነው የሚሰብኩት ብላችሁናል። ስታዩት ከእናንተ እኩል መከራችን እየበላን ነው። ደግሞ ኦርቶዶክስን ለማብሸቅ ነው ምናምን አላችሁ። በእውነት የማብሸቅ ፕሮግራም ቢኖረን እኔ ለራሴ ትልቅ ሰው ስራ ያለብኝ ሰው ነኝ። እንኳን እናንተን የማብሸቅ ፕሮግራም ሊኖረኝ ይቅርና ለራሴ ብዙ ሰልፍ ሩጫ ያለብኝ ሰው ነኝ። ትዝም አትሉኝም እንኳን ላበሽቅ ባይዘው ትዝ የሰማይ አምላክም ትዝ ዲዩቲንክ በጣም በእናንተ ቢዚ ምንሆን። ኧረ እባክህ የላይፍ ሩጫ ያለብን እኛ ወንጌል መንፈስ ቅዱስ ያቀብለን ነው የምንሰብከው። ምንም ነው ትዝም አትሉን። የራሴ ህይወት መስመር ስንት ስራ ያለብኝ ሰው ነኝ። አንዳንዱ በጣም በእናንተ ተጨንቀን ምናምን ሁሉ ጌታ ሰማይ አምላክ ምስክሬ ነው። አንድም ሰው ትዝ ብሎኝ አትሉንም። እናንተም አይደላችሁም። ቢዝነሳችን ወንጌል ነው። ተቋምም አይደለም ቢዝነስ፣ ወንጌል ነው ቢዝነስ። ይህንን እውነት ልንነግራችሁ እንወዳለን።